አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ዕርገት። አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። መዝሙር 46 ከቁጥር 5 እስከ 7። አረገ አረገ በልታ አረገ በስባት አረገ በልታ በስባት በልታ አረገ አረገ በልታ። ዕርገት የሚለው ቃል አርገ ከሚለው የግስ ግስ የወጣ ሲሆን ትርጉሙም ከፍ ከፍ ማለት፣ ማረግ፣ ከታች ወደ ላይ መውጣት ማለት ነው። በዓለ ዕርገት ከጌታችን ከአምላካችንና ከመድኃኒታችን ከኢየሱስ ክርስቶስ 9ኙ አበይት በዓላት አንዱ ሲሆን አምላካችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳት አንስት መጽሐፈ ኪዳንን፣ ተርጓሚ መጻሕፍትን፣ ምስጢራትንና ሕግጋትን፣ ቀኖናተ ቤተ ክርስቲያንን ሲያስተምር ቆይቶ ወደ ቀደመ ዙፋኑ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበት አብይ በዓል ነው። በዓለ ዕርገት በቤተ ክርስቲያናችን በየዓመቱ ከአምላካችን ትንሣኤ በ40ኛው ቀን በድምቀት ሲከበር በዓሉ የሚውልበት ዕለት ሐሙስን ባይለቅም ቀኑ ግን የአጽዋማትና በዓላት ማውጫ ቀመርን ተከትሎ ከፍና ዝቅ ይላል። በ40ኛው ቀን የሚከበረው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንዲህ ብሎ የጻፈውን መሠረት በማድረግ ነው። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ያሆኖ ለእነርሱ ራሱን አሳያቸው። አረገ አረገ በልታ አረገ በስባት አረገ በልታ በስባት በልታ አረገ አረገ በልታ። አምላካችን ሁሉን የሞላና በሁሉም ቦታ የሚኖር ነውና በባህሪው መውጣት መውረድ የለበትም። ወረደ ተወለደ ሲባል ፍጹም ሰው መሆኑን የትሕትና ሥራ መፈጸሙን ከመናገር ውጪ ከዙፋኑ ተለየ ማለት እንዳልሆነ ሁሉ አረገ ወጣ ሲባልም ከሰማያዊ ዙፋኑ ተለይቶ ነበር ማለት አይደለም። በምድር ላይ ሊሰራ ያለውን ሁሉ መፈጸሙን ያመለክታል እንጂ። እንዲሁም ጌታችን በዕርገቱ ምክንያት ከቤተ ክርስቲያን የተለየበት ጊዜ የለም። ዕርገቱም ልበ አምላክ ክቡር ዳዊት አምላክ በእልልታ እግዚአብሔር በመለከት ድምፅ አረገ እንዳለው በታላቅ ክብር እልልታና ምስጋና ነው። እንዲሁም በመዝሙር 67:18 ላይ ወደ ላይ አረገ፣ ምርኮን ማረከ፣ ስጦታንም ለሰዎች ሰጠ በማለት ጌታችን ያረገው የድል ዕርገት እንደሆነ ያስረዳናል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዕርገት የተፈጸመው ስለ ምጽአቱ ባስተማረበትና ዳግም ይመጣል ተብሎ በሚጠበቅበት በደብረ ዘይት ተራራ ነበር። ወንጌላዊ ቅዱስ ሉቃስ ይህንን በሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም አረገ ብሎ በወንጌሉ እንዲሁም በዚያን ጊዜ ደብረ ዘይት ከሚባለው ተራራ
ወደ ኢየሩሳሌም ተመለሱ፣ እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው ብሎ በሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ አስፍሮታል። አምላካችን ኢየሱስ ክርስቶስ ወደ ሰማይ የወጣው በመራቅ እንጂ በመርቀቅ አይደለም። ይህም ማለት አስቀድሞ የተዋሃደውን ሥጋ አርቅቆ ግዙፍነቱን አጥፍቶ ሳይሆን ከመለኮቱ ጋር በተዋህዶ አንድ የሆነው ግዙፍ ሥጋ ግዝፈቱን ሳይለቅ ከዓይን በመራቅ ከፍ ከፍ በማለት ወደ ሰማይ በመውጣት ነው። ቅዱስ ሉቃስ ይህን ሲያስረዳ ይህንንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው በማለት ገልጾታል። የሐዋርያት ሥራ ምዕራፍ 1 ቁጥር 9። ከዕለተ ዓርብ ስቅለት በፊት በመጨረሻዎቹ ጊዜያት ለደቀ መዛሙርቱ ካስተላለፈው መልእክት ውስጥ አንዱ ዕርገቱንና ዳግም ምጽአቱን የሚያመላክት ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ብሏቸዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 3። የሰራዊት ጌታ አረገ አረገ በልልታ አረገ በስብሐት አረገ በልልታ። እርሱ በአካል ስለሚለያቸው የሐዘን ስሜት እንዳሰማቸው የሚያጽናና መንፈስ እንደሚልክላቸው ከሞቱ አስቀድሞ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ነግሯቸዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26። እነዚህ የጌታችን ንግግሮች ለደቀ መዛሙርቱ የስንብት ንግግሮች ብቻ ሳይሆኑ የማረጋጊያና ተስፋ ጭምር የሚሰጡ ነበሩ። ለጊዜው ተለይቷቸው ቢሄድም እንደማይተዋቸው ያሳየበት የፍቅሩ መገለጫዎች ነበሩ። እስከ መጨረሻው እንደማይተዋቸውም እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ በማለት ለእነርሱ ብቻ ሳይሆን ከእነርሱ ቀጥሎ ለሚነሱ የቃሉ አገልጋዮች ቃል ገብቶላቸዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19። ከምድራዊ አስተሳሰብና ከሥጋ መንፈስ እንዲላቀቁ እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ኃይልን ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ፣ ሉቃስ 24:49 ብሏቸዋል። ይህንንም ተስፋ በማመን ጌታችን ሲያርግ ወደ ሰማይ ትኩር ብለው ይመለከቱት የነበሩት ደቀ መዛሙርት በ50ኛው ቀን መንፈስ ቅዱስ ወርዶላቸዋል። እኛም ዕርገቱን እያሰብን ዓይናችንን ወደ ሰማይ እናነሳለን። የራሳችንንም ዕርገት ተስፋ እያደረግን ልባችንን ወደ ሰማያዊ ሕይወት ከፍ ከፍ እናደርጋለን። በልልታ አረገ አረገ በልልታ አረገ በስብሐት አረገ በልልታ በስብሐት በልልታ አረገ አረገ በልልታ። ስለ ጌታችንና ስለ መድኃኒታችን ኢየሱስ ክርስቶስ ዕርገት ቅዱሳን አባቶቻችን እንዲህ መስክረዋል። ቅዱስ ያሬድ በደመና ወደ ሰማይ አረገ፣ የድንግልን ማፀን የፈታ፣ ለእስራኤል ልጆች መናን ያወረደ፣ ሶስናን ከርበናት እጅ አዳነ፣ በደመና ወደ ሰማይ አረገ ብሏል። የቤተ ክርስቲያን ሊቅ ቅዱስ ዮሐንስ አፈወርቅ ሕማም የሚስማማው ግዙፍ ሥጋን ተዋህዶ ሳለ ከስቅለቱ አስቀድሞ በባሕር ላይ ከሄደ ዛሬ ነፋስን ከፍሎ ሲያርግ ቢታይ ማንም ማን አይጠራጠር፣ ሥጋው አልተለወጠምና ብሏል። በልልታ አረገ አረገ በልልታ አረገ በስብሐት አረገ በልልታ በስብሐት በልልታ አረገ አረገ
በጌታችንና በመድኃኒታችን በኢየሱስ ክርስቶስ ልደትና ትንሣኤ የተገኙትና ለሰው ልጆች መልካሙን ዜና ያበሰሩት ቅዱሳን መላእክት በዕርገቱም ተገኝተው ለ11 ሐዋርያት የዳግም ምጽአቱን ነገር አሳስበዋቸዋል። ቅዱስ ሉቃስ ይህን ሲገልጽ እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱት ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 11። ቅዱስ ዮሐንስም በራእይ ምዕራፍ 1 ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድር ወገኖችም ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አዎን አሜን ብሎ እንደተናገረው እርሱ ዳግም ሲመጣ በሐዋርያቱ ብቻ ያይደለ የወጉት ጭምር ያዩታል። እኛም በላይ በሰማይ ያለውን ዘላለማዊ ሕይወት እያሰብን በሃይማኖት ጸንተን ሕጉን ትእዛዙን ጠብቀን እንድንኖር ጥበቡንና ማስተዋሉን እግዚአብሔር ያድለን። አሜን። Yes,
አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።